they have very few spaces where they can express themselves, where they can contribute to opinion, and where they can advocate for things. ደቡብ አፍሪካ ምን ገጠማት? ደቡብ አፍሪካ ሰኔ 30 ብላ ስደተኞች ያዘጋጀችው መርዶ። ሰላም ውድ ዩቲዩብ ቻናላችን ተከታዮች፣ ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ በዛሬ መሰናዷችን ደቡብ አፍሪካ ኡቡንቱ ተብሎ ለሚጠራው ቃል ሙሉ ትንተና እንሰጣችኋለን። ደቡብ አፍሪካ ለረጅም ዓመታት ስደተኞችን አቅፋ ያኖረች ትገኛለች። ይሁን እንጂ በዚህ ዓመት 3 ቀን ብቻ ቀርተዋል። ስደተኞች ሚጥ ላይ ናቸው። ደቡብ አፍሪካ ስደተኞችን ከጊዜ ወደ ጊዜ እያንገላታች ቢሆንም ዘንድሮ 2026 ዓመተ ምህረት የተከሰተው ከሌላ ጊዜ የተለየ ነው። ኡቡንቱ የሚለው ቃል ታሪክ ብቻ ሆኖ እየቀራ ይመስላል። ኡቡንቱ በአመጣጥና የኡቡንቱ ታሪክ በአጭሩ በዛሬ መሰናዷችን ወደ ጆሮአችሁ እናመጣለን። ዩቲዩብ ቻናላችን ሰብስክራይብ አድርጋችሁ ወደ ኡቡንቱ ታሪክ እንሄዳለን። ኡቡንቱ በደቡብ አፍሪካ ባህልና ማህበራዊ ህይወት ውስጥ ትልቅ ቦታ ያለው ለዓለማችን ትልቅ አስተዋጽኦ ያበረከተ ጥልቅ ፍልስፍና ነው። ቃሉ የመጣው ከዙሉ እና ከአቆሳ ቋንቋዎች ሲሆን ትርጓሜም በምክንያታዊነት ሲቀመጥ እኔ ያለሁት እኛ ስላለን ነው ይላል። አም ቢኮዝ ኦፍ ዊ አር ወይም ሰብአዊነት ለሌሎች ሁማኒቲ ቱዋርድስ ፎር አዘርስ ማለት ነው። በኡቡንቱ ታሪክና በደቡብ አፍሪካ ያለው ሚና በሚከተለው ዋና ዋና ነጥቦች ይገለጻሉ። በዋናነት ጥንታዊ ባህላዊ መሰረት የኡቡንቱ የደቡብ አፍሪካ ጥቁር ህዝቦች ኡቡንቱ ስፒኪንግ ፒፕል ለዘመናት ሲመሩበት የኖሩት ያልተጻፈ የአኗኗር ህግ ነው። በባህል ደረጃ ማህበረሰቡ ከዓለማዊ እስር ወዳድነት ይልቅ ለአንድነት፣ ለጋራ እድገት፣ ለእንግዳ ተቀባይነትና ለደግነት ትልቅ ቦታ እንዲሰጥ አድርገዋል። አንድ ሰው የሚባለው ለሌሎች ሰው በጋራ ባለው መልካም ግንኙነት መሆኑን ያስተምራ ጊዜ ነው። ኡቡንቱ ደቡብ አፍሪካ። ኡቡንቱ ደቡብ አፍሪካ የትርጉም ብቻ ሳይሆን እውነትም ለብዙ ስደተኞች ማረፊያና የብዙ ስደተኞች ህይወትን የታደገ ኡቡንቱ ሀገር ናት ደቡብ አፍሪካ። ነገር ግን ዘንድሮ ምን እየተከሰተ ነው? በሁለተኛ ደረጃ ኡቡንቱ ከአፓርታይድ በኋላ የነበረው ሚና በደቡብ አፍሪካ የዘረኛ የአፓርታይድ ስርዓት ካበቃ በኋላ እንደ አውሮፓውያን አቆጣጠር በ1994 ሀገሪቱ በዘር ተከፋፍላና በበቀል ስሜት ልጠፋ የምትችልበትን ትልቅ ስጋት ነበር። በዚህ አስቸጋሪ ወቅት የኡቡንቱ እንደ ትልቅ ሀገራዊ ማስታረቂያ መሳሪያ ሆኖም አገልግሏል። የእርቅና የይቅርታ ፍልስፍና ታላላቆች መሪዎች እንደ ኔልሰን ማንዴላ እና ሊቀ ጳጳስ እንደ ዳዝሞንድ ቱቱ ሀገሪቱን ያለ ደም ማፋሰስ ለመገንባት የተጠቀሙበት የኡቡንቱ ፍልስፍና ነበር። በዛን ጊዜም ከተቋቋሙ ተቋሞች ትሩዝ ኤንድ ሪኮንሲሊዬሽን ኮሚሽን በሀገሪቱ የተቋቋመው የእውነትና የእርቅ ኮሚሽን የተመሰረተው ኡቡንቱ እሴቶች ላይ ነበር። ዓላማው በደል አድራሾችን መቅጣት ብቻ ሳይሆን ጥፋታቸውን አምነው ይቅርታ እንዲጠይቁና ማህበረሰቡ ወደ ሰላም እንዲመጣ ነበር። ሪስቶራቲቭ ጀስቲስ ማድረግ ነበር። በሶስተኛ በህገ መንግስትና በህግ ደረጃ ስናይ የአውሮፓውያን አቆጣጠር በ1993 የተዘጋጀው የደቡብ አፍሪካ ጊዜያዊ ህገ መንግስት ኢንትራይም ኮንስቲቱሽን ላይ ኡቡንቱ በግልጽ ተጠቅሶ ነበር። ፍርድ ቤቶች በሰዎች መካከል አለመግባባቶች ሲፈጠሩ በቅጣት ላይ ብቻ ከተኮር ይልቅ ሰብአዊነትና ግንኙነቶችን መልሶ ማደስን ታሳቢ እንዲያደርጉ ኡቡንቱ ፍልስፍና በህግ ትርጓሜዎች ውስጥ ጥቅም ላይ ውሎ ነበር። በደቡብ አፍሪካ ትልቅ ቦታ የሚሰጠው ቃል ወይም ተግባር ኡቡንቱ በቴክኖሎጂ ዓለም ምን ይመስላል? ይህ ደቡብ አፍሪካ ፍልስፍና በዓለም አቀፍ ደረጃ በሰፊው የሚታወቀው ኡቡንቱ ኦፕሬሽን ሲስቴም በተሰኘው ኮምፒውተር ሶፍትዌር አማካኝነት ጭምር ነው። በደቡብ አፍሪካ ባለሀብት ማርክ ሸተልወርዝ እንደ አውሮፓውያን አቆጣጠር በ2004 ይህንን በነፃ የሚሰራጭ ኦፕን ሶርስ
ሊንኩስ ሶፍትዌር ሲፈጠር ስሙን ኡቡንቱ አለው። ዓላማውም የፍልስፍናውን ሴት በመከተል የቴክኖሎጂ ውጤቶችን በዓለም ዙሪያ ላሉ ሰዎች ሁሉ በነፃና በጋራ እንዲደርስ ለማድረግ ነበር። በአጠቃላይ የኡቡንቱ ታሪክ ከደቡብ አፍሪካ መንደር ተነስቶ ዓለምን ያስተማረ ማንኛውም ሰው የሌላ ሰው ነጸብራቅ ነው የሚል እጅግ ጥልቅና ህያው የሆነው የታሪክ ምስክር ነው። ኡቡንቱ ዛሬ በደቡብ አፍሪካ ላይ አለ ወይ የሚለው ጥያቄዎች የብዙ አፍሪካውያን ጨምሮም የኢትዮጵያውያን ጥያቄ ነው። ኡቡንቱ ማለት የብዙዎችን ህዝብ ለህዝብ የማስተሳሰርና አንድነት መገለጫ ከሆኑት ነገሮች ደቡብ አፍሪካ ላይ አንዱ ነው። ደቡብ አፍሪካ ኡቡንቱን አሁን እየተገበረች ነው ወይስ ኡቡንቱን አፍርሳለች? ደቡብ አፍሪካ ላይ አሁን ለአፍሪካውያን ቦታ አላቸው ወይስ የላቸውም የሚለው ጥያቄዎች ሚዲያ ላይ እንደምንመለከተው በአጭሩ መመልከት እንችላለን። ደቡብ አፍሪካ በጁን 30 ላይ ስደተኞች ከዚህ ሀገር ጠራርጎ መውጣት አለባቸው በማለት የቀን ገደብ አስቀምጧል። ደቡብ አፍሪካ በ3 ቀን ውስጥ አሁን የሚፈጠረውን መገመትም ሆነ ማወቅ ያዳግታል። ደቡብ አፍሪካ ከ3 ቀን በኋላ የሚፈጠረውን ዓለም ምን ብሎ ሊገምት እንደሚችል ግልጽ ነው። ደቡብ አፍሪካ ሰኔ 30 ብለ ለስደተኞች ያስቀምጠችው የቀን ገደብ ሊጠናቀቅ 3 ቀን ብቻ ቀርቷል። በዚህ ጉዳይ ላይ የኢትዮጵያ መንግስትም ደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲዎችም ለሀገር ዜጎችና ለህዝብ የማስጠንቀቂያና የጥንቃቄ መልእክቶችን በየቦታ እያሰራጩ ይገኛሉ። ባላችሁበት ሰላም ቆዩልን። ዩቲዩብ ቻናላችን ሰብስክራይብ አድርጋችሁ መልካም ጊዜ